ጥያቄ እኮ ነው የጠየቅኩ ያሉት። ይሄ ሰው የት ነው ያለው? አንተ ምን አይነት እንደውም ቪዲዮን አጠፋው፣ ማስረጃውን ያመጣው አንተ ነህ። ይሄ ሰው የት ነው ያለው? ንገረኝ። ላነብ አንብቤ ልነግርህ እኮ ነው የት እንዳለ። እሺ የት እንዳለ አንብቤ ልነግርህ ነው። የት እንዳለም አታውቅም። እሺ ቀጥል። አንብቤ ልነግርህ ነው። ሲጀመር ጥቅሱን የነገርኩህ እኔ ነኝ። መጽሐፍ ቅዱስንም የሰጠናችሁ እኛ ነን። እሱ ተረት ነው፣ እሱ ውሸት ነው፣ ተረት ነው። በኋላ ስጠይቅ ሉተር ነው ያመጣልህ። ሂድ፣ አይዞ ወደ ዋና በ16ኛው ክፍለ ዘመን ላይ የተመሰረተ ሃይማኖት ችግር የለም። እሺ ለማንኛውም ያው መውጫ ስታጣ ወደ ሉተር ልትወጣ ነው። ለተባለ ረዳት ነው። ወደ መጽሐፍ ቅዱስ እንኳን አንተ አይደለም ዋናው ፓስተርን ዮናታን እናንተው እኔ ወደ ማስረጃው እባክህ ወደ ማስረጃው ስድቡን ተውና ወደ ማስረጃው። በመልካም ስራ እናንብበው። በመልካም ስራ የሚጸድቅ ሰው ደግሞ አይሳደብም። ዝም በላ እናንብብ። ወደ ማስረጃው መላኩ ቅዱስ ኡራኤል ነው ዛሬ እኔ ኃጢአተኛው ቅዱስ ኡራኤል ባዶ ቦታ የለም። አሁን እያጠየኩሽ ያለት አንቺ ኃጢአተኛ ነሽ። ወደ ቅዱሳት ፍጥረታት ልንገርህ ታዲያ አንተ ካወራ እንዴት ሆነ? እኔ ኃጢአተኛው ቅዱስ ኡራኤልዬ ምህረትን ለምንልኝ እለዋለሁ። ልመናዬ ለእሱ ጸሎት ነው፣ ለእግዚአብሔር ይደርሳል ጸሎቴ። ስለዚህ ወደ ኡራኤልን አንቺ ጸለሽ፣ ወደ ኡራኤል ጸለሽ፣ ወደ ኡራኤል ለመንሽ አይደል? ከዛ ኡራኤል ደግሞ ወደ ጌታ ይጸልይልሻል አይደል? እንደዛ ነው አይደል? አካሄድሽ ቅዱስ ኡራኤል የኔን ጸሎት ለእግዚአብሔር ያደርስልኛል። ከኔ ጸሎት የእሱ ጸሎት ሄቪ ስለሆነ ክብደት ስላለ ነገርሽኝ። አሁን ይሄንን በመጽሐፍ ቅዱስ ኃጢአተኛው ሰው ወደ ኡራኤል ወይ ወደ ሚካኤል ወደ ገብርኤል የሚጸልይበትን ከብሉይ ከአዲስ ከቻልሽ 2 ጥቅስ ካልሆነ 1 ጥቅስ ስጭኝ። ይሄን በጥቅስ አስደግፊልኝ። እንግዲህ ልሽ ይሄን ጋርሽ ባለቤትሽ ሊሆን ይችላል። ተሰብሰብ ብለን ነው ባለቤትሽ ችግር የለም። ጓደኞች ሊሆን ይችላል። እቻለሽ ተመካከሩና ቤተሰብ ቤት ነው ካሉት ነው ጊዜ ስለነበር ተመካከሩና አደረገ። ቆይ እኔ መመካከር አንድ ጥቅስ በቃ ሶሪ በቃ ተመካከሩና ማለት ነው። ኦፔ እንዲያደርግሽ ለምሳሌ አነሰሰሪ ቶፒክ መሀል ላይ ታመጣለህ። አንድ ጥቅስ ወይ 2 ጥቅስ ከብሉይ ከአዲስ 2 ኪዳን ስላለው በሁለቱ ኪዳናት ውስጥ ከብሉይ 1 ከአዲስ 1 ወደ መላእክት ልንገር ኢያሱ እኔና ቤቴን ወደ እግዚአብሔር እናመልካለን ይላል አይደል? አንድ ጥቅስ እህትዬ፣ አንድ ጥቅስ የጠየኩሽ ጥያቄ ወደ መላእክት ምዕራፍ 8 ስለ ስምዖን ያወራ ነው እህትዬ። እሱ አይደለም እሱንማ ስለዚህ አልቀበልም ማለት ነው። እሱ እኮ በዜሮ ተባዛብሽ እህትዬ። አንተ ልትል ትችላለህ። ለኡራኤል ብለሽ የምትወስድ ያምጪ። ይሄንን ያማ በዜሮ ተባዛ። ይኸውልህ ምን አልኩ መሰለህ? አንድ ጥቅስ ወይ 2 ጥቅስ ነው ቃል በቃል ባታገኘው ወይ 2 ጥቅስ ስጭኝ። በመድኃኒዓለም እህቴ ጥቅስ ለዚህ ንግግርሽ መረጃ ስጭኝ ከእግዚአብሔር ቃል እያልኩ ነው። ኃጢአተኛዋ ሴት ጸሎትና ልመናን ወደ ኡራኤል ወደ ነቢያት ወይ ወደ ሐዋርያቱ አቅርበሽ እነሱ ደግሞ ወደ ጌታ ያቀርቡልኛል ብለሽ የምትይው የመጽሐፍ ቅዱስ ክፍል ጥቅስ ተመካከሩና መልሱልኝ። ቴንክ ዩ። ፈልጉና አምጡት። ችግር የለም። እኛ ተረጋግተን እንጠብቃለን። አንዲት ጥቅስ ነው። አንዲት ጥቅስ ካለች መድኃኒት ናት። ኦኬ ብዙ አይደለም። ኦሪት ዘዳግም ምዕራፍ 7 ቁጥር 9 እርሱ አምላክ እንደሆነ ለሚወዱትም ትእዛዙን ለሚጠብቁትም ቃል ኪዳኑንና ምሕረቱን እስከ 1000 ትውልድ ድረስ የታመነ አምላክ እንደሆነ። ዘዳግም 7 ስንት ነው እህትዬ? ቁጥር 7 ዘዳግም 7 ኖ 9 ከ9 እስከ 11 ዘዳግም 7 ነው ወይ 9 ነው? ዘዳግም 7 ቁጥር 9 11 ኦኬ። አምላክህም እግዚአብሔር አንተም አምላክህን እግዚአብሔር እርሱ አምላክ እንደሆነ
ለሚወዱትም ትእዛዙንም ለሚጠብቁ ቃል ኪዳኑንም ምሕረቱንም እስከ 1000 ትውልድ ድረስ የሚጠብቅ የታመነ አምላክ እንደሆነ እወቅ። የሚጠሉትንም ለጥፋት በፊታቸው ብድራትን ይመልስላቸዋል። ለሚጠላው አይዘገይም፣ ነገር ግን በፊቱ ብድራትን ይመልስበታል። እንግዲህ ታደርጋት ዘንድ እኔ ዛሬ ላንተ የማዛትን ትእዛዝና ስርዓትን ፍርድንም ጠብቅ ይለዋል። የት አለ እኔ ከጠየቁት ጥያቄ ጋር የሚገናኝ ነገር? እንዴ ተው እንጂ። ቃል ኪዳኑ ለማን ነው የተሰጠው? የት አለ? ቃል ኪዳኑ ለማን ነው የተሰጠው? የትኛው ማንኛው ነው ወደ ፍጡር የጸለየ? እዚህ ጋር ዘጠኝን አንበው። ማን ነው ወደ ፍጡር የጸለየ? እዚህ ጋር ኤርሚያስ ያው እኔ 9 ላይ ዘጠኝን አንበው። ምን ይላል? የአምላኬ ቃል በጣም ደስ እያለኝ እዚህ ጋር የትኛው ኃጢአተኛ ሰው ነው ወደ የትኛው ጻድቅ የጸለየው? ጥያቄ ኃጢአተኛ ሰው ወደ ቅዱሳን ይጸልያል ነው። ለምሳሌ የውሃው መውረድ እንዲወርድ ከፈለግ አይሆንም። የውሃው የጠላው የሚባል ነገር የለም። አሁን የት አለ የውሃው የጠላው? ግን አንበው ስታነበው ምላል አምላክ እግዚአብሔር እርሱ አድምጭኝ አላለም። ትእዛዙንም ለሚጠብቅ ቃል ኪዳኑን ምሕረቱን ሰጣቸው። ለማን ነው ቃል ኪዳን የተገባው? ቃል ኪዳኑ ምንድን ነው? ጥያቄ የት አለ? የጠየኩሽ ጥያቄ ኃጢአተኛው ሰው ወደ ኡራኤል እኔ ኃጢአተኛ ነኝ አልሽኝ፣ ወደ ኡራኤል ለምኜ ኡራኤል ወደ ጌታ ይለምንልኛል አልሽ። አንቺ ጸሎትና ልመናን ወደ ማን ያቀርሽው? ወደ ኡራኤል። ኡራኤል ደግሞ ወደ ጌታ። በዚህ ፕሮሲጀር በዚህ ቅድመ ተከተል መሰረት እዚህ ጋር ማን ወደ ማን ነው? ኃጢአተኛው ሰው ማን ነው? ወደ ማን ነው? ወደ የትኛው ፍጡር ነው የጸለዩት? ከዛ ደግሞ እነዛ ፍጡራን ወደ ማን ይጸልዩ? አምጪ ኤርሚያስ ጥያቄን መልስልኝ። ቃል ኪዳን ለማን ነው? እኔ ጥያቄ ልብ በሉ። ቃል ኪዳን እሱን ከመለስክልኝ መልሱን እናገኘዋለን። ልብ በሉ ወንድም፣ በደንብ ልብ በሉ። አዎ this is orthodox ኦርቶዶክስ ማለት አይደለም። ግራ መጋባት ኦርቶዶክስ ተዋህዶ ብለህ ፕሊዝ አስተካክል። እኔ እሱ ጠፍቶኛል። እኔ የቀደስኩበት ቤት አስተካክልና አሁን እኔ ማረገው ኦርቶዶክስ ተዋህዶን ስለሆነ ማለት ነው። ችግር የለውም። እኔ አሁን እሱ ጠፍቶኛል አይደለም አልኩሽ። እኩል አታውሪ። የቀደስኩበት ቤተክርስቲያን ነው ኦርቶዶክስ ተዋህዶ ብሎ የሚለው ቃል ጠፍቶኛል አይደለም እህቴ። የቀደስኩበት ቤተክርስቲያን አውቃለሁ። የጠየኩሽን አንቺ ኃጢአተኛ ነኝ አልሽ፣ ወደ ኡራኤል ለመንኩ አልሽኝ። ኡራኤል ወደ ጌታ ለመነልኝ አለች። በዚህ ቅድመ ተከተል በዚህ ፕሮሲጀር መሰረት እዚህ ጋር ማነው ኃጢአተኛው ሰው? የነዚያ የኃጢአተኛው ሰው ወደ የትኛው ጻድቅ ፍጡር ነው የጸለየው? ያ ጻድቅ ፍጡር ደግሞ ወደ ማን ነው የለመነው? አምጪ። ለቅዱሳኑ ለጻድቃን ቃል ኪዳን ገባ እግዚአብሔር። እስርሽ ያሉ ሰዎች ያልሆነ እሳት ውስጥ ነው የጣዱሽ እህትዬ። አሁን የዲቤቲንግ ዊኒንግ አይዲያ ውስጥ ስላለህ ብቻ ነው ኤርሚያስ፣ አንተም የደረስክበት ለመድረስ ሰዎች ጋር ነው እንጂ ብቻህን አይደለም። አንተ ጻድቅ አይደለም፣ አንተ ሰው ነህ። እኔ እና አንተ አንድ ነን ባይ ዘ ወይ። ስለዚህ መረዳዳታችን ቅር አይበልክ። አንተም ተረድተህ ነው የታለ ለጠይቁሽ ጥያቄ ነው እንጂ ሰውነታችን እኮ ሰውማ ሰው ነሽ በእግዚአብሔር መልክ። ስለዚህ ዶንት ቶክ አባውት አዝ ኢፍ ኢትስ አ ባድ ቲንግ። በመረዳዳት ኢትስ አ ጉድ ቲንግ። የሰጡሽ ጥቅስ አብሮ አልሄድ አለ እኮ ነው ያልኩሽ። የሰጡኝ አይደለም አብረን ያወጣ ነው። የሰጡኝ ብለህ አብራችሁ አወጣችሁ። እነሱ እንደሰጡኝ አንተ አብሮ አልሄድ። እሺ በቃ አብሮ አልሄድ። አንቺ ወደ ኡራኤል ወደ ጌታ ይጸለይ። አላማው እግዚአብሔር ቃል ኪዳን ገባላቸው። በቃ ቃል ኪዳን ገባላቸው። ቃል ኪዳን ስለገባላቸው እኛ እሱን ተቀብለን እንጸልያለን። እነሱ ጸሎታችን ያሳርጉልናል። ለነማን ነው እዚህ ጋር ቃል ኪዳን የተገባው? ለነማን ነው እዚህ ጋር ቃል ኪዳን የተገባው? በሉ ተነጋገሩና ነው እንደገና ደግሞ ማለት ነው። አሁንም አሳስታዎች ገደል ውስጥ ከቱሻል። እንኳን ሳትበል እኔ አልተሳሳትኩም። እሺ ችግር የለም። ፈራጅ የምጽዋት ቀን እኮ የምናየው ጉዳይ ይሆናል። እሱን ምን አስቸገረክ? መልሱን ስጭኝ። ቴንክ ዩ ዌልካም። እንኳን ወደ ብሉይ ኪዳን መጣሽ። ብሉይ ኪዳንም ቢሆን አዲስ ኪዳን ማለት ነው። የአምላኬን ቃል ደስ እያለኝ ነው የማወራው። አንቺ ወደ ፍጡር የለመነ የጸለየ ጸሎትና ልመና ወደ ፍጡር ይደርሳል እያልሽኝ ነው። ዘጸአት 8:25 ዘጸአት 8:25 እሱንም ደግሞ ሞክሪ። አንዶችም ግን 8:25 ኦኬ 8:25 ነው አይደልሽኝ እህቴ? አዎ 8:25 ዘጸአት 8:25 ፈርዖንም ሙሴንና አሮንን ጠርቶ ሂዱ ከሀገሩ ውስጥ ለአምላካችሁ ሰዋ አላቸው። ልቀጥል?
ሙሴም ለእግዚአብሔር ለአምላካችን የግብፃውያንን ርኩሰት እንሰዋለንና እንዲህ ይደረግ ዘንድ አይገባም። እነሆ እኛ የግብፃውያንን ርኩሰት በፊታቸው ብንሰዋ አይወግሩንምን? እኛስ ለእግዚአብሔር ለአምላካችን እንሰዋ ዘንድ እንደሚያዘን የ3 ቀን መንገድ ወደ ምድረ በዳ እንሄዳለን አለ። ፈርዖንም ለእግዚአብሔር ለአምላካችሁ በምድረ በዳ ትሰዉ ዘንድ እለቃችኋለሁ፣ ነገር ግን ርቃችሁ አትሂዱ፣ ጸልዩልኝ አለ። የት አለ? ተቀጥል ጸልዩልኝ አለ። ጸልዩልኝ አለ። እሺ፣ ስለዚህ ማን ነው ጸልዩልኝ አለው? ፈርዖን ነው አይደል? ማንን ነው ጸልዩልኝ አለው? በመሃል ሙሴና አድምጪኝ። እዚህ ጋር ፈርዖን ኃጢአተኛ ሙሴ እና አሮን ኢንተርሚዲየት አለ። እንደማመጥ እህትዬ፣ እንደማመጥ ጌታ። ፈርዖን ወደ ሙሴና ወደ አሮን ለምኗል። አዎ አለ እኮ አሁን ያነበብከው ፓርት ለምን አላላቸው? ወደ እግዚአብሔር ጸልዩልኝ አላላቸው? ቀደም የሐዋርያት ሥራ መጽሐፍት ያመጣሽው አይነት ነው። የት አለ? ላንብበው። ፈርዖንም ለእግዚአብሔር ለአምላካችሁ በምድረ በዳ ትሰዉ ዘንድ እለቃችኋለሁ፣ ነገር ግን ርቃችሁ አትሂዱ። እኔ ወደ እናንተ እጸልያለሁ ነው ያለው ወይስ ጸልዩልኝ ብሎ? እነዚህ አባቶች ወደ ማን ነው የጸልዩት? ወደ እግዚአብሔር። ወደ ጌታ። ይሄ ሰውዬ ወደ ሙሴና አሮን ጸለየ ነው የምትይ? ወይ ለምንድን ነው አንተ የምትለው? ይሄ ሰው ወደ ሙሴና ወደ አሮን ጸልዩልኝ ብሎ አድምጭኝ። ይሄ ኃጢአተኛ ንጉሥ ወደ እነዚህ ወደ ነቢዩና ወደ ካህኑ ወደ አሮን ወደ እግዚአብሔር ሰዎች ጸለየ ነው ወይ ብለሽ የምትይው? ኤርሚያስ ጸለየ ነው ወይ ብለሽ የምትይው? የት አለ? ፈርዖን ወደ ሙሴና ወደ አሮን ጸለየ እያለች ነው። ልብ በሉ። እሱ ግን ያለው እናንተ አሁንም ፈርዖን ሙሴንና አሮንን ጸልዩልኝ ወደ እግዚአብሔር አላቸው። ምንድነው የምትደርቢው ነው ያልኩሽኝ። ማውራት ከፈለግሽ ደቂቃ ስጠኝ በይኝ። ስጠኝ በቃ የመጨረሻ ደቂቃ ስጠኝ በቃ ደቂቃ ሰጠኝ። ልጀምር። ይኸውልህ ሆል አይዲያው ወሬው የተጀመረበት ምክንያት አሁን ማርያም ታማልዳለች ብላችሁ የምታምኑ ተብሎ ነው የተጀመረው። አታቋርጠኛ። አሁን አውሪ ያልከኛ የፈለግኩትን ላውራ። በቃ አታቋርጠኛ። ይህንን የጠቀሱን እውነት አድርጊ። የጠቀሹን ጥቅስ እውነት አድርጊ። በፈለግከው መንገድ ብቻ እንዳወራልህ ከጠበቅ ስህተት ነው። የጠቀሹን ጥቅስን በህዝቡ አትናገሪ እኮ ላውራ እኮ እዚህ ላይ አውሪያ። ታዲያ ወደ ማርያም አትሄጂ። እዚህ ጋር ፈርዖን ወደ ሙሴና ወደ አሮን ለምኗል፣ ጸልዩአል ብለሻል። የእግዚአብሔር ቃል ብሎ ጸልዩልኝ አላቸው እኮ። ጸልዩልኝ ብሎ ያላቸው ወደ ማን ነው ያልኩት? ወደ እግዚአብሔር። በቃ አድምጭኝ። እኛ ይኸውልሽ አድምጭኝ አልኩሽ እህቴ። ሰዎች ስለ ሰዎች ወደ እግዚአብሔር አይለምኑም አላለም። ሰዎች ልብ በሉ፣ ሰዎች ወደ እግዚአብሔር ስለ ሰዎች አይለምኑም አላለም። ጸሎትና ልመና ስለ ሰዎች እንዲያቀርቡ በአንደኛ ጢሞቴዎስ መጽሐፍ ምዕራፍ 2 ላይ ይናገራል እግዚአብሔር ቃል። ኦኬ፣ ሰዎች ወደ ጌታ ስለ ሰዎች አይለምኑም አይጸልዩም አላለም። እኛ ያልነው ይሄ ሰው ነው፣ እነዚህም ሰዎች ናቸው። ይሄ ሰው ግን ወደ እነዚህ ጸሎትና ልመናን አያቀርብም። ምክንያቱስ እነሱ ጸሎት ሰሚ አይደሉም። ለእነሱ ጸሎትና ልመና አይቀርብም። ምንም እንኳን እግዚአብሔር ነቢይ ቢሆን፣ ምንም እንኳን እግዚአብሔር ሊቀ ካህን ቢሆን፣ ወደ እነሱ ጸሎትና ልመና ኃጢአተኛ እንኳን ፈርዖንም ቢሆን፣ ሌሎችም ቢሆኑ እስራኤላውያንም ቢሆን ወደ ሙሴና ወደ አሮን ጸሎትና ልመና አቅርበው አያውቁም። አሮንና ሙሴ ግን ስለ ሰዎች ስለ እስራኤላውያንም ኦኬ። ይሄም ሰው ደግሞ ወደ ጌታ ጸልዩልኝ፣ ወደ አምላካችሁ ነው ጸልዩልኝ አለው እንጂ እኔ እናንተን እለምናችኋለሁ አለ። እናንተ አሁን ሳሊ ለነ ቅድስት እንደምትሉት አላለም። ሳሊ ለነ ቅድስት ምስራቅ አፍሪካ ላይ የተፈጠረች የባልቴት ተረት ጸሎት ናት።
የተረት ጸሎት ነው እንጂ መጽሐፍ ቅዱሳዊ አይደለም። አንድ ልጨምርልህ፣ ምን ተረት የምትለውን አንድ ልጨምርልህ ትችያለሽ። የሉቃስ ወንጌል ምዕራፍ 7 ያው ይታያችሁ። ዘዳግም አለች የለም፣ ዘጻትም የለም። ሉቃስ የፈለግሽበት አንተ ምን አደከመን? ያልደከመኝ ሉቃስ ምዕራፍ 7 ቁጥር ከመጀመሪያው ጀምሮ። አይ እኔ ሙሉን 60 50 ቁጥር ላይ እሱ ነው ዓላማው እንዴ? ምን ነው የእግዚአብሔር ቃል አይደል እንዴ? ልንወያይ ደከመክ? ተደራጁና በመደረ 50 ቁጥር ሳነባሉ ለምህቴ የአምላኬ ቃል ነው። አይባልማ በቃ የእግዚአብሔር ቃልን አላነባሉልም አይባልማ። ተደራጁና ዋናውን ጭብጡን ሐሳብ ዶንት ወሪ አንብቢ በላት ራሷ ታንብብ። ቴንክ ዩ ላነበው። እኔ በደስታ አነባለሁ። ይሄን ያህል ማከጨሆን አይቀር አንድ የእግዚአብሔር ቃል በትክክል እናነብ። እሺ አንብበሽ ግን ምን እንደምትሰጪኝ መልስ በቃ ታገኘዋለህ። መልሱ መጨረሻ ላይ አንብበሽ 50 ቁጥር ስታነቢ እንሰማሻለን። አንብበሽ ምን እንደምትሰጪኝ መልስ። የእግዚአብሔር ቃል እንደዚህ አይባልም። ኤርሚያስ አይባልም። በቃ ላነበው። ፍጡር ወደ ፍጡር ጸለየ ብሎ የሚለውን አይደል? አድምጪኝ። ፍጡር ወደ ፍጡር ጸለየ ብሎ የሚለውን አይደል? ታሳይ ጸለየ ለምን የሚለውን አይደል? ታሳይ እንዳነበው ትፈቅድልኛለህ? አፈቅድልኝ። አዎ ይሁን እየፈቀድኩልሽ ነው። አድምጪኝ። ይሄን መልሽልኝና ከዛ ታነቢያለሽ። ፍጡር ወደ ፍጡር ጸለየ ለምን ብሎ የሚለውን ታሳይን። አዎ ለምን እንደምትጮሂው እንዴ? አንተም እየጮህ እኔ እኮ ጥያቄ ነው የጠየኩሽ ከዛ እንድታነቢው ማለት ነው። ስታነቢው ግን አሁን የምታሳይን ፍጡር ወደ ፍጡር ጸለየ ብሎ የሚለውን አይደል? ታሳይን። አዎ go ahead ምንም እኮ ጫጫታ እኮ አያስፈልግም። go ahead አውጭና አንብቢ። ራስሽ አውጭና አንብቢ። ፍጡር ወደ ፍጡር ጸለየ የሚለውን ቃል ታሳየን ነው በሉቃስ ወንጌል መጽሐፍ ላይ ምዕራፍ 7 እሺ ወንድምነት ቴንክ ዩ ውሃ ልጠጣ። ኦኬ እሺ አንብቢ። ይከታተሉሻል። እሺ መጣሁ ወንድምነት አንብቤማ። ለሕዝቡም ቃሉን ነግሮ ከፈጸመ በኋላ ወደ ቅፍርናሆም ገባ። አንድ የመቶ አለቃም ነበረ፣ አገልጋዩም ታሞ ሊሞት ቀርቦ ነበር። እሱም በእርሱ ዘንድ የተወደደ ነበር። የጌታችን የኢየሱስንም ነገር በሰማ ጊዜ መጥቶ አገልጋዩን እንዲያድንለት ይማልዱት ዘንድ የአይሁድን ሽማግሌዎች ወደ እርሱ ላከ። ይሄ እያዝልኝ። ወደ ጌታችን ወደ ኢየሱስም መጥተው ማለዱት፣ እንዲህም አሉት፣ ፈጥነ ውረድ፣ ይህን ልታደርግለት ይገባዋልና እርሱ ወገናችንን ይወልዳልና። ቁጥሩ እንዲይዘው ቁጥር ስንትን ያዝልኛል? እሺ ቁጥሩን ብቻ ንገረኝ። ያዝልኛል። እሱን ሊያዘውና ማንበብሽን ቀጥይ። ቁጥር 3 የጌታችን የኢየሱስንም ነገር በሰማ ጊዜ መጥቶ አገልጋዩን እንዲያድንለት ይማልዱት ዘንድ የአይሁድን ሽማግሌዎች ወደ እርሱ ላከ። ወደ ጌታችንም ወደ ኢየሱስም መጥቶ በማለዱት፣ እንዲህም አሉት፣ ፈጥነህ ውረድ፣ ይህን ልታደርግለት ይገባዋልና እርሱ ወገናችንን ይወዳልና ምክባራችንንም ሰርቶልናልና። ጌታችን ኢየሱስም ከእነርሱ ጋር ሄደ። ወደ ቤቱን በቀረበ ጊዜ የመቶ አለቃ ወዳጆችን እንዲህ ብሎ ላከ፣ አቤቱ አትድከም፣ ከቤቴ ጣራ በታች ልትገባ አይገባኝምና እኔም ወደ አንተ ልመጣ አይገባኝም። ነገር ግን በቃልህ እዘዝ፣ ብላቴናይም ይድራል። እኔም እኮ ገዢ ሰው ነኝ፣ ወታደሮችም አሉኝ። አንዱን ሂድ ብለው ይሄዳል፣ ሌላውንም ና ብለው ይመጣል፣ አገልጋይንም እንዲህ አድርግ ብለው ያደርጋል። ጌታችን ኢየሱስም ይህን በእርሱ በሰማ ጊዜ አደነቀ። ዘወር ብሎም ይከተሉት ለነበሩት ሕዝብ እላችኋለሁ በእስራኤል እንኳን እንዲህ ያለ እምነት ያለው ሰው አላገኘውም አላቸው። የተላኩትም በመልሱ ጊዜ ብላቴናው ድኖ አገኙት። የተላኩትም በተመለሱ ጊዜ ብላቴናውን ድኖ አገኙት። እሺ ይሄ ሳይሆንም ስለመማለድ እሺ ጨረሽ? ሙሉ ነበር ጨርሻለሁ። 10 ቁጥር ነው ያነበብሽው። ምን አልከኝ? 10ሩን ቁጥር ብቻ ነው ያነበብሽው። ከ1 እስከ 10 ነው ያነበብሽው። ቅድም ሙሉን ነበር አንብብ ያልሽኝ እስከ 50። 40ውን ቁጥር ለምን ተወሽው? ኖ የመጀመሪያውን ሴክሽን ማለት ነው። By the way, that's not you see where እንደ ጥበብ እንደተሰጠን ብንሆንስ እናረገው። አንተ በዛ ላይ
sorry to say this I have to say ኤርሚያስ ሙሉን ሳነበው ብታነበው እግዚአብሔር ቃል ነው። እኔ ችግር የለውም ቋርጥሽ ለዛ ነው አንብቤ ያለሽ ምን ነው ለብር ካልሆነ ለእግዚአብሔር ቃል እህቴ ምን ሆነሽ ነው? ምንድን ነው you see what you do አብለሻሽው ብቻ አይደል እየተከታተል በቃ እኔ እኮ 50ውን አንብቤ እኮ ዝማረ የት እንደምኖር ቢያንስ ኮሚኒኬሽን ስኪል እንኳን ኮሚኒኬሽን ስኪል ቢልድ አድርጌ ሰው ሲያወራ ደርበሽ አታውሪ፣ አትረብሽ፣ አትጮይ፣ ቀዝቀዝ በይ። ሌሎቻችሁ ኮፕሊንክ እና ሼር ታፕታፕ አድርጉ። ታፕታፑን 500 ሺህ ያስገቡ፣ ኮፕሊንኩን 20 ሺህ እና 30 ሺህ ያስገቡት። እሺ ቴንክ ወንድምነት ሉቃስ 7 ከ1 እስከ 50 ነበር ያለችኝ። 1 እስከ 50 ማለት ነው። ኦኬ 10 ድረስ አነበበችና ሙሉ ነበር አነባለሁ ያልሽው ለምን ተውሹ ብዬ ስላት ኦኬ ባጭር እንደዚህ አሁን እስከ 10 አድርጋ እንደገና ደግሞ ልትቀጥል ነው ማለት ነው። ችግር የለውም። አሁን እስከ 10 ድረስ ባነበብሽው ቁጥር 3ን ያዙልኝ ብለሻል አይደል ቅድም? እሺ መልካም ቀኑላችሁ። ፖይንቴን አስቀምጫለሁ። ጥበቡን ይግለጽላችሁ። ኧረ በጓምታ This is Orthodox. This is Orthodox. This is not Orthodox. You made the point. የት አለ ያዙልኝ ብለሽ አልኩን እንኳን ያዙልኝ ብለሽ እንኳን ተምርበት ለአንተም ተማርበት እትዬ ገደል የለም። ሁለተኛ እንዳይለመደሽ ግን በእግዚአብሔር ቃል ላይ ማለት ነው። ኧረ በስመ አብ እውነቴን ነው። ሁለተኛ አይደለም የመጣችው ቃል ሳይሆን ተግባቦት ትማር። የላይፍ ማነር ኮሚኒኬሽን ኮርሱ ሰጂሽ ጌታ እንደማያዋጣኝ ስላወቅሽ ላፋልሽ። 3ን ያዙልኝ ብለሽ ያሹን ላይ እንኳን ሳትናገሪ ሳትጠየቂ እኛም ሳናብራራ በቃ ሰላሙን ዋልሽ። ሰላሙን መሰንቆ ይዘሽ ያዝልኝ አብራራው። በቃ ችግር ኦኬ ላብራራ። እሺ ቴንክ ዩ። መልካም ቀንላችሁ። እግዚአብሔር ጥበቡን ይግለጽ። ቆይ ግጥም ነው እንደምንይዘውኛ በመሰንቆ ምሽታ ቤት ነው እንደ ያዙልኝ ብለሽ ማን ነበር ስለ ኮሚኒኬሽን ያወራው? ስለ ስኪል ያወራው ማን ነበር? ደከመን ልትወጪ ነው አይደል? በእውነት ልትወጪ ነው። እንዳትወጪ ቁጭ በይ እና ስር እንዳትወጪ። see you next time by the way እመጣለሁ ሌላ ጊዜ አሁን ነው የምፈልገው። ወዳችኋለሁ ባይ ቴንክ ዩ። ሰላም መልካም ቴንክ ዩ። በቃ ስለዚህ ዘዳግም አለች ወረወረች አፈረስኩባት። ዘጸአት አለች አፈረስኩባት። ሐዋርያት ሥራ መጽሐፍ ምዕራፍ 7 አለች ፈረሰባት። ምዕራፍ 8 ማለት ነው። አሁን ደግሞ ሉቃስ 7 አለች ያዙልኝ ቁጥር 3ን አለች። ቁጥር 3ን ይዘን ሳንጠይቃት እኛም ሳንናገርባት አጠገቧ ያለው በትክክል እንደማያዋጣ ስላወቀ this is ኦርቶዶክስ። ኦርቶዶክስ በመጽሐፍ ቅዱስ የቱ ጋር ነው? አሁን የትኛው ምዕመን ነው በመጽሐፍ ቅዱስ ቆሞ ሊያወራ የሚችል? ወደ ፍጡር ወደ ፍጡር መጸለይ ብሎ መለመን ብሎ የሚለውን ከእግዚአብሔር ቃል ላይ መሰረት ያለው ሊያሳዩ ፈልገው አንድም ግን ኧረ አለ ተረጋጋ። እሺ ሚዩት አድርገው እንደሚ እናያለን ማለት ነው። ቀድሞ የገባው ዜድ የተባለው ስለሆነ ለእሱ እንሰጣለን። ከዛ አንተ ደግሞ ትቀጥላለህ ማለት ነው። እሺ ቅዱስዬ አንተ አገልግላቸው። አንደኛውን አንተ አገልግል። ጽዋዊ ዜድን አገልግለው እዛ እሷን ደግሞ አለ የሚለውን ወይ እኔ ወይ ወንድምነት እናወራዋለን። ወይ ሚሚ ያለች ሚሚ ታወራዋለች። ቴንክ ዩ ኦኬ። ላፍ አለ በቃ። እሺ ሶሌክስ እንዴት ነህ? ወይ ሰላም ናችሁ? ሰላም እግዚአብሔር ከየት ቤተ እምነት ነው ወንድም አለ? ኦርቶዶክስ ተዋህዶ ክርስቲያን ነኝ። ኦኬ ወደ ሞተ በአካል ወደ ፍጡር የጸለየ ሰው ማስረጃ ከመጽሐፍ ቅዱስ ውስጥ አለ ብለኸኛል። አሳየን እስኪ። አዎ አለ። እሺ ማስረጃው የሉቃስ ወንጌል ምዕራፍ 16 ላይ ሉቃስ ወንጌል ምዕራፍ 16 ሉቃስ ወንጌል ምዕራፍ 16 እሺ ቁጥር ስንት? ቁጥሩን ላውጣው። ያው መጽሐፍ ቅዱስ እኔም ስለያዝኩኝ በሲኦል ስላለው ሰው ነው። ፍጡር ነው እሱም በሲኦል ስላለው ሰው አይደል? ትክክል። ሌዊ ሲኦል ከገባ በኋላ ምልጃ አለ አይደል? ስንት ነው ቁጥሩ? 16 እሺ
ሰው ሲሆን ከገባ በኋላ ምልጃ አለ አይደለ? ቁጥሩን ካገኘው ነገረኝ። የወጡት ስለሆነ አውጣ ስንት ነው ቁጥሩ? አንዴ ቆይ ወንድምነት ድምፅህን ያሰማ ዳኒ ያለህ እንዳይዘጋባቸው ድምፅህን። ቁጥሩ ስንት መሰለህ ዳኒ? የዋል አለ ወንድምነት አለ ሚዩት አድርገውና መልካም መንገድ ቅዱስ እየቀጥሉ 1624 እሺ በእግዚአብሔር ስም ላንብብልህ። አባት አብርሃም ወይ እዘንልኝ፣ በዚች እሳት እጅግ ተሰቃይቻለሁና ጣቱን ከውሃ ነክሮ ምላቴን ያቀዘቅዝልኝ ዘንድ አልዓዛርን ላከው ብሎ ተጣራ አለ። ይሄ ሌዊ የሚባል በእሳት እየተቃጠለ ሲኦል ውስጥ ያለው ሰው ማለት ነው። እና እሱም ሲኦልም ያለው ሰው ፍጡር ነው። አብርሃም አባታችንም ፍጡር ነው። ስለዚህ ፍጡር ወደ ፍጡር ይጸልያል። ፍጡር ወደ ፍጡር እንዲያማልደው ወደ አብርሃም ጸለየ ነው ወይስ አነጋገረው ነው የሚለው? እንዴ ጸለየ ነው እንጂ አነጋገረው በአካል እኮ አነጋገረው የምትለው እኮ ፊዚካሊ ሲገናኙ ነው። እናንብቡ፣ በደንብ እናንብቡ። ፊዚካሊ ሲገናኙ ነው። እናንብቡ፣ ችግር የለው። ስለዚህ ለኦርቶዶክሳውያን እንግዲህ 24 ላይ ነሽ ቅዱሴ። ቆይ አንዴ ብራዘር፣ ላነብልህ እኮ ነው። ለኦርቶዶክሳውያን እንግዲህ ወደ ፍጡር መጸለይ ትምህርት የሚሰሩት ሲኦል ከገባ ሰው ነው። አነብብኩልህ እኮ ወንድሜ፣ አታብራራ። እኔ አንብቤልሃለሁ። ይሄ ከፍጡር ወደ ፍጡር መጸለይ አይደለም። ጥያቄ ጠይቅሃለሁ። ገና ከፍጡር ወደ ፍጡር መጸለይ አይደለም ይሄ። ወንድሜ ተረጋጋ አንዴ እኮ አታብራራ። ይሄን መልስልኝ ወንድሜ። በራሳችን ቤት ኧረ ተረጋጋ እንዴ። ቤት ምናምን ሳይሆን ጥያቄ ጠየቀኝ አይደል ቅዱስ? መለስኩልህ። ላነብልህ ነው። ተረጋጋ። እሺ ይሄ ፍጡር ነው። ፍጡር ናቸው ሁለቱም ማለት ነው ወይስ ትክክል አይደለም? ምን ፈራው? እኔ ራሴ ያነበብኩልህ እኮ ይኸው ላነብልህ። ለህዝቡ ላንብብ እኮ ማንበብ ትችላለህ፣ ግን አታብራራ። ላነብ ነው። አይዞህ፣ ማብራራቱ አያስፈልግም ብዬ ነው። አይዞህ ወንድሜ፣ አይዞህ። ኧረ ለራስህ አይዞህ ወንድሜ። መጽሐፍቱን እኮ እኛ ነን የሰጠናችሁ ሲጀመር። አንዴ እባክህ። እሺ ከሰጠኝ ታሳየናለህ። አታብራራ፣ ችግር የለውም። ኧረ ወንድሜ እንደ ምን ሆነሃል? ከየት ነው የገባኸው? የት ሰፈር ነህ? ተረጋጋ። ተረጋጋሽ። በቃ እኔ ሚዩት ላደርግህ ነው። የጠጅ ቤት ወሬ አይደለም ይሄ። ቀስ ብለህ አውራ ብራዘር። እንዲህ ይላል፣ ከባለጠጋው ማዕድ ከሚወድቀው ፍርፋሪ ሊጠግብ። ከ23 ልጀምር። በድሃው ሞተ፣ መላእክትም ወደ አብርሃም እቅፍ ወሰዱት። አብርሃምና ድሃው የት ነው ያሉት? በአብርሃም እቅፍ ነው አይደል ያለው ሰውዬው? በምድር ላይ ሆኖ ሳይሞት ነው ወደ አብርሃም የጸለየው? እየጠየቀኝ ነው ልመልስልህ። የጠየቅኩ ጥያቄ አንተ በህይወት ነው ወደ አብርሃም ትጸለያለህ። ይሄ ሰው የት ነው ያለው? የሚጸለየው ሲኦል ውስጥ ነው ያለው። አብርሃም ደግሞ አብርሃም እቅፍ ውስጥ ነው አይደል ያለው? ገነት ነው ያለው። አዎ አብርሃም የት ነው ያለው? ገነት ነው ያለው። አብርሃም እቅፍ ውስጥ ሆኖ ነው እኮ። አብርሃም እኮ እዚህ ምድር ላይ አይደለም፣ ገነት ውስጥ እኮ ነው። አንተ ጥያቄያችን ምንድን ነው? አንተ እዚህ ሆነ ወደ አብርሃም ወደ ማርያም እንድትጸልይ እንዳንተ በህይወት ሆኖ ወደ ሞተ ሰው የጸለየ ጥያቄ ነው ያልኩህ። ይሄ ሰው ወደ አብርሃም ሄዶ በአብርሃም እቅፍ ውስጥ ያለ ሰው አብርሃምን ነው እያነጋገረ ያለው እንጂ ወደ አብርሃም እየጸለየ አይደለም። ወደ አብርሃም ጸለየ የሚላለ ቆይ ላውጣልህ። እየነገርኩህ እኮ ነው አሁን። ቆይ ላውጣልህ፣ ጥቅሱን ላውጣልህ። ግልጽ እኮ ነው፣ በጣም ግልጽ እኮ ነው። አይዞህ። ፍጡርን ወደ ፍጡር ይለምናል ወይ ለሚለው ጥያቄ ይኸው ፍጡሩን ሲለምን አሳየውህ። እሺ አባት የት ነው ያለው? ማን? ድሃው አብርሃም ወደ አብርሃም አጠገብ ወሰዱት። አብርሃም ጋኗ አብርሃም ገነት አይደለ? ስለዚህ በአብርሃም እቅፍ ውስጥ ነው ያለው አይደል? አዎ ገነት ማለት ነው። አብርሃም ያለው ደግሞ ገነት ነው። ወደ አብርሃም እቅፍ ውስጥ ነው ያለው። አሁን እኔ ገነት ማለት ነው። የጠየቅኩ ጥያቄ በህይወት ሆነ
ወደ ሞቱ ቅዱሳን የጸለየ ሰው አብርሃም ጋር ነው ያለ ይሄ ሰው። አንተ ምድር ላይ ሆነ ወደ ሞቱ ቅዱሳን ሰው እንዲያማልድ የጸለየ አንድ ጥቅስ አምጣልኝ ነው ያልኩህ። ያልከኝማ እኮ እንደዚያ አልነበረም። ሌላም ጥያቄ ከሆነ ፍጡር ወደ ፍጡር ሲጀመር ይኸውልህ ያልከኝ ፍጡር ወደ ፍጡር ይጸልያል እኮ ነው ያልከኝ ወንድሜ። በህይወት ያለ ሰው ኦር ኤኒዋን የሞተ ሰው ይኸው ላሳይ፣ ጥቅሱ በደንብ አድርጌ ላሳይ። ፍጡር ወደ ፍጡር ምን እንደሚል ሁለቱም ፍጡር ግን አይደሉም። ወደ አብርሃም ጸለየ ወይ የሚል አምጣ። ወደ አብርሃም ጸልዩ ያለ የሚል የታለ? ወደ አብርሃም ጸልዩ። እሺ ላምብልህ። የታለ ጸለየ የሚል አምጣ። እየነገርኩህ እኮ ነው። እሺ እንዴ ይሄ ምንድነው? ግልጽ አማርኛ አይደለ እንዴ? ምን አማርኛ አንደኛ ቋንቋሽ ነው ብራዘር። አንዴ ሶሌክሲ ቀስ ብለን እናወራ። አሁን አንተ የመጽሐፍ ቅዱስ ሐሳብ ካረዳ ማለት ካልገባ እኔ ላንብብልህ። እርሱም እየጮኸ ማን ጋር? አብርሃም ጋር ሆነ። በሲኦል ያለ ሰው በመጀመሪያ በሲኦል ያለ ሰው ነው። ጌታ ኢየሱስ ክርስቶስ ሲናገርም ይሄን ንግግር የተናገረው ታይፖሎጂካል ነው። በምንድን ነው የተናገረው? በምሳሌያዊ ንግግር ነው የተናገረው። ከዛ እርሱም እየጮኸ አብርሃም አባቱ ማረኝ፣ በዚህ ነበልባል እሰቃያለሁና የጣቱን ጫፍ በውሃ ነክሮ ምላሴን እንዲያበርድልኝ አልዓዛርን ስደድልኝ ነው ያለው። ማንን ስደድልኝ? አልዓዛርን። ከዛስ አብርሃም ግን ልጄ ሆይ አንተ በሕይወት ሳለ መልካም እንደተቀበልክ አስብ፣ አልዓዛርም እንዲሁ ክፉ። አሁን ግን ከእርሱ ይጽናናል፣ አንተም ትሰቃያለህ አለው። ከዛ በኋላ ምን እንዳሉ ስማ። ከዚህ ሁሉ ጋር ከዚህ ወደ እናንተ ሊያልፉ የሚፈልጉ እንዳይችሉ ወዲያ ያሉ ወደ እኛ እንዳይሻገሩ ምን አለ? በእኛና በእናንተ መካከል ታላቅ ገደል ተደርጓል። ስለዚህ እንኪያስ አባቴ ወደ አባቴ እንድትሰደው ለምንሃለው፣ 5 ወንድሞች አለኝና ሲል አብርሃም እንዳለው ሰው። አብርሃም ግን እንዲህ አለው። አብርሃም አማለደው ወደ እግዚአብሔር አላማለደም። ምንድን ነው ያለው? ሙሴና ነቢያት አሏቸው፣ እነርሱን ይስሙ። እኔን ስማኝ፣ እኔ ወደ እግዚአብሔር ጸልይልሃለሁ ብሎታል አላለው። ምንድን ነው ያለው? ሙሴና ነቢያት አሏቸው፣ እነርሱን ይስሙ። ለምን? በህይወት ያለ ሰው ወንጌልን በመስማት በህይወት ያለ ሰው ከእግዚአብሔር ቃልን በመስማት እግዚአብሔር ጋር እንዲገናኝ እንጂ ወደ አብርሃም ጸልዮ አብርሃም ጸሎቱን ወደ እግዚአብሔር አደረሰለት ወይ? በፍጹም አላደረሰም። ለምን ሲባል ሙሴና ነቢያት አሉ፣ እነርሱ ይስሟቸው ነው ያለ። ስለዚህ ማን ነው አሁን እዚህ ጋር ጸልዮ ከእግዚአብሔር ጋር የታረቀው? አሁን የምታማልድ ማርያም አለች ወይ? አሁን የሚያማልዱ ቅዱሳን አሉ ወይ? አሉ ካልክ መጽሐፍ ቅዱስን አንስተ አንብብ፣ አሳየኝ ወዳጅ። እሺ አሁንም በድጋሚ እለምናችኋለሁ፣ እባካችሁ ሚዩት አታድርጉ፣ ሰውን አታቋርጡ። እያወራንም ነው። ጠይቄያለሁ ነው ያለ ጥያቄውን ወንድሜ ወደ ሀሳቡ እንዳንተ በህይወት ሆኖ ወደ ሞቱ ቅዱሳን ጸልዮ የጸለየ ሰው ማስረጃ ስጠኝ እኮ። ገና እኮ ሳልናገር እኮ ሚዩት እየተደረግኩ ነው። በዛ ላይ ደግሞ አንተም በመሀል ትገባለህ። ችግር የለውም፣ ማንም አያደርግህም። አታርጉ፣ በመሀልም ትገባለህ አንተ። እሺ በመሀል አትግባ። አንተ ሚዩት አድርግልኝ አንዴ። ቀጥል። ሚዩት ሳላደርግ ነው ማውራ፣ አላደርግህም። ቀጥል። ምክንያቱም እኔ ስታወራ አንተ ስትናገር ወይኔ በላቸው። ኧረ እባክህ ማስረጃውን ስጠኝ። እንዳንተ በህይወት ሆኖ ወደ ሞተ ሰው የጸለየ ሰው ማስረጃ ስጠኝ። እሺ አሁን እኔ ትፈቅድልኛለህ? እኔ ልናገር ልጀምር? ማስረጃውን ስጠኝና ትናገራለህ። ማስረጃውን ሚዩት አድርግልኝና በቃ እናገራለሁ። ማስረጃውን ስጠኝ። ሚዩት አላደርግም። ማስረጃውን ስጠኝ።
መጀመሪያ የጠየቀኝ ጥያቄ እየሰማችሁ ነበረ። አረ ማስረጃ ውስጠኝ ወዳጄ፣ ሌላ ወሬ አታውራ። ማስረጃ ውስጠኝ። እንዳንተ በህይወት ሆኖ ወደ ሞተ ሰው ወደ ማርያምም የጸለየ ይኸው አሁን የምታማልን ማርያም አለች ወይ ነው። ወደ ማርያም የጸለየ ወደ ቅዱሳን የጸለየ አንድ ሰው ማስረጃ ውስጠኝ። ወደ ማስረጃ አሁን እኮ ጭቅጭቅ እኮ እያረክብኝ ማስረጃው ላይ እኮ ነው የሚሄድልህ። ለምንም አይነት ጥያቄ መልሳለህ። እኔ አሁን በቅርብ አላየኋት። መቼ መሰለ ማስረጃ ስጠኝ ወንድሜ። ወደ ሀሳቡ እንግባ ፕሊስ። 1100 ሰው አለ። ወንጌል እንስራበት። ቀስ ብለን ጸጥ ብለን እነጋገር። ማስረጃ ውስጥ እንዳንተ ወደ ሞቱ ቅዱሳን ጸልዩ፣ ጸሎቱ ይተሰማለስ። ማስረጃ እስቲ መሀል ላይ ትግባሽ፣ መሀል ላይ ትግባ፣ መሀል ላይ ትግባ። ማስረጃ ወራጅ እኮ መሀል ላይ ትግባ። ማስረጃ፣ ሌላ ወሬ አታውራ። ማስረጃ መሀል ላይ አትግባ። እሺ እኔ እኮ ማስረጃ እንዴት ነው ከእናንተ ጋር ምን ይኸው እየጠበቅኩ እኮ ነው እንድታወራ። ሌላ ሰው ይግባ እንደ የዳን የማን ነው እንድታወራ እኮ ተናገር። እየሰጠሁ ነው። ማስረጃ ውስጠኝ እንድታወራ እኮ ዝም በላ እኮ ዝም በላ። ሚዩት አድርግልኝ። እሺ ሚዩት አድርግልኝ። ማስረጃ ውስጠኝ፣ ማስረጃ ውስጠኝ። መጀመሪያ የጠየቀኝ ጥያቄ ማስረጃ ስጠኝ። ማስረጃ ወደ ሞቱ ቅዱሳን የጸለየ ሰው ማስረጃ ጥቅሱን ስጠኝና 5 ደቂቃ ሰጣለሁ። እኔ ታይመር ላይ አድርጌ 5 ደቂቃ ሰጣለሁ። የሉቃስ ወንጌል አሁን ያነበብኩልህ ራሱ አንድ ማስረጃ ነው ወዳጄ። በህይወት ያለ ሰው ነው ይሄ ሰው በህይወት ያለ ሰው ነው። ማን ይሄ ሰው? ወደ አብርሃም የጸለየው በህይወት ያለ ሰው ነው። ፍጡር ነው። ከፍጡር ወደ ፍጡር እኔ የጠየኩህ በህይወት ያለ ሰው የጠየቀኝ መጀመሪያ እሱን አልነበረማ። መልስልኝ። በህይወት ያለ ሰው አለኝ። ይሄንን እሺ ኢትስ ኦኬ በቃ አሁን በዚህ እንተማመን። በህይወት ያለ ሰው ነው ወይ? እሺ ከፍጡር ወደ ፍጡር ግን እንደሚጸለይ አምናችሁ አይደለ? ከፍጡር ወደ ፍጡር ይጸለያል። ወደ ፍጡር በህይወት ያለ ሰው ብራዘር እየሰማኝ እባክህ። ፍጡር ወደ ፍጡር ግን ይጸለያል። ፍጡር ወደ ፍጡር ይጸለያል። ማንም ጸለየ ያውቃል። ይሄ ሲጀመር በሲኦል ያለ ሉቃስ ወንጌል ምዕራፍ 16 ኧረ እባክህ አንዴ በሲኦል ያለ ሰው ሉቃስ ወንጌል ምዕራፍ 16 እያልኩህ እኮ ነው። እየሰማኸኝ ነው ብራዘር? ከፍጡር ወደ ፍጡር አይጸለይም እያልከኝ እኮ ነው። ቀስ በል። ማንም ወደ ፍጡር የጸለየ ሰው የለም በመጽሐፍ ቅዱስ። ሉቃስ ወንጌል ምዕራፍ 16 ኦኬ። ሲኦል ይሄ ሰው ከቁጥር 24 ሰማኝ አንዴ ሚውት ላደርግ ነው። በቃ ስለማትሰማኝ ሚውት ላደርግ ነው። በህይወት ያለ ሰው ወደ ፍጡር የጸለየ ማስረጃ አለ? እሺ ግን ከፍጡር ወደ ፍጡር ግን ይጸለያል በሚለው ግን እየጠየቁ ነው። መልሴን መልስ። በዚህ ተስማምተሃል ወይ? ይሄ ሰው የት ነው ያለው? ምጠይቅህን መልስ። ይሄ ሰው የት ነው ያለው? ሲኦል ነው ያለው። ፍጡር ነው፣ ሲኦል ነው ያለው። አባታችን አብርሃምም ፍጡር ነው። ጨርሱ። አባታችን አብርሃም ፍጡር ነው አይደለ? ብራዘር አንዴ ሲኦል ነው ያለው። በአብርሃም እቅፍ ነው ያለው። ቴንክ ዩ። አንተ በአብርሃም እቅፍ ነው ያለው? ማን ነው በአብርሃም እቅፍ ያለው? ይሄው ሰውዬው በአብርሃም እቅፍ ነው። ይሄማ የትኛው የሚለም ነው? ይሄ ያለው እሱ ሲኦል ማን ነው ያስወረደው? አንዴ አታስወርዱት ባካችሁ። ሞዴሬተሮች አታስወርዱ። ላክልኝ አንዴ እኮ ላንብበው። ወንድሜ ጥያቄ እኮ ነው የጠየቅኩ ያሉት። ይሄ ሰው የት ነው አንብቤ? አንተ ምን አይነት እንደውም ቪዲዮን አጠፋው። ማስረጃውን ያመጣው አንተ ነህ። ይሄ ሰው የት ነው ያለው? ንገረኝ። ላነብ አንብቤ ልነግርህ እኮ ነው የት እንዳለ። እሺ የት እንዳለ አንብቤ ልነግርህ ነው። የት እንዳለም አታውቅም። እሺ ቀጥል። አንብቤ ልነግርህ ነው። ሲጀመር ጥቅሱን የነገርኩህ እኔ ነኝ። መጽሐፍ ቅዱስንም የሰጠናችሁ እኛ ነን። ተረት ነው እሱ፣ ውሸት ነው፣ ተረት ነው። በኋላ ስጠይቅ ሉተር ነው ያመጣልህ።
ሂድ አይዞ ወደ ዋና በ16ኛው ክፍለ ዘመን ላይ የተመሰረተ ሃይማኖት ችግር የለም። እሺ ለማንኛውም ያው መውጫ ስታጣ ወደ ሉተር ልትወጣ ነው ልትመጣ ለተማሪ ረዳት ነው ወደ ረዳት ነው መጽሐፍ ቅዱስ እንኳን አንተ አይደለ ዋናው ፓስተርን ዮናታን እናንተው እኔ ወደ ማስረጃው እባክህ ወደ ማስረጃው ስድቡን ተውና ወደ ማስረጃው በመልካም ስራ እንደምትጸድቀው እናንብበው። በመልካም ስራ የሚጸድቅ ሰው ደግሞ አይሳደብም። ዝም በላ እናንብብ። ወደ ማስረጃው እናንብበው። አንድ ባለጸጋ ሰው ነበረ። ቀይ ሐርና ነጭ ሐር እጅግም ቀጭን ልብስ ይለብስ ነበረ። ዘወትር ተድላና ደስታ ያደርግ ነበረ። በቁስል ሕመም ተይዞ በባለጸጋው ደጅ የወደቀ አልዓዛር የሚባል አንድ ድሃም ነበረ። ከባለጸጋው ማዕድ የሚወድቀውንም ፍርፋሪ ሊመገብ ይመኝ ነበረ። ውሾቹም እየመጡ ቁስሉን ይልሱት ነበረ። ከዚህ በኋላ ድሃው ሞተ። መላእክትም ወደ አብርሃም አጠገብ ወሰዱት። ድሃውን ማለት ነው። ወደ አብርሃም አጠገብ ወሰዱት። ባለጸጋውም ደግሞ ሞተ፣ ተቀበረም። በሲኦልም በስቃይ ላይ አይኖቹን አንስቶ አብርሃምን ከሩቅ አየው። አሁን የሚጸልየው ሲኦል ነው ያለው። አልዓዛር ነው ድሃው ነው በአብርሃም እቅፍ ያለው ማለት ነው። ስለዚህ ተመለሰልህ፣ በሲኦል ነው ያለው። አብርሃም እቅፍ ደግሞ ያለው ማን ነው? አብርሃም ነው። በሲኦል ሆኖ ወደ ገነት ነው እየጸለየ ያለው። ወደ ገነት የሚል አለ እዚህ ጋር ወንድም። አዎ እኮ አነበብኩልህ እኮ። ወደ ገነት ይላል። እሺ ወደ ገነት ይኸው እያነበብኩልሽ ነው። በቁስል ሕመም ተይዞ በባለጸጋው ደጅ የወደቀ አልዓዛር የሚባል አንድ ድሃ ነበረ። ከባለጸጋው ማዕድ የሚወድቀውን ፍርፋሪ ሊመገብ ይመኝ ነበር። ውሾችም እየመጡ ቁስሉን ይልሱለት ነበረ። ከዚህ በኋላ ድሃው ሞተ። መላእክትም ወደ አብርሃም አጠገብ ወሰዱት። ባለጸጋውም ደግሞ ሞተ፣ ተቀበረም። በሲኦል በስቃይ ሳለ አይኖቹን አንስቶ አብርሃምን ከሩቅ አየው። አልዓዛርም በአጠገቡ ተቀምጦ አየው። ስለዚህ ጨረስከው። በቃ አልዓዛርንም በአጠገቡ ተቀምጦ አየው። አባት አብርሃም ሆይ እዘንልኝ፣ በዚህች ሰዓት እጅግ ተሰቃይቻለሁና ጣቱን ከውሃ ነክሮ ምላሴን ያቀዘቅዝልኝ ዘንድ አልዓዛርን ላከው ይላል። ስለዚህ ይሄ የለመነ ያለው ሲኦል ነው ያለው። ተለማኙ ደግሞ አብርሃም ነው። አብርሃም ደግሞ የት ነው ያለው? ገነት ነው። እና አብርሃም እዚህ ምድር ላይ ነው ያለው? የት ነው ያለው? እሺ ንገረኝ። አብርሃም እዚህ ምድር ላይ አይደለም ያለው። መቼስ አርፎ እኮ አብርሃም ገነት እንዳለ ነው። ወዳጄ አንዴ ጊዜ ሰጠው አውርታ። ስለዚህ በኦርቶዶክስ አስተምህሮ ሲኦል ያለ ሰው ወደ አንድ ሰው ምልጃ አቅርቦ ከዛ ትምህርት ተነስታችሁ ነው ከሲኦል ካለ ሰው ተነስታችሁ ነው ምልጃ የምታቀርቡት? በጣም ጥሩ ጥያቄ ነው። ይሄ አሁን ያነበብኩልህ እንትን የመጽሐፍ ቅዱስ ጥቅስ ማለት ነው። የመጽሐፍ ቅዱስ ጥቅስ ወደ ገነት ወዳሉ ሰዎች፣ ወደ ሞቱ ኦልሬዲ ወዳረፉ ሰዎች ማለት ነው በአጸደ ነፍስ ቅዱሳን እንደሚያማልዱ መለመን እንዳለብን አብርሃም ያማለደው ውስጥ የት አለ? አብርሃም ያማለደው አሳየኝ። አብርሃም እኮ ምን አለው? ቅድም እኮ አንብበዋል እኮ አንተ። አብርሃም ምን አለው? አብርሃም ያማለደው የት አለ? አብርሃም ምን ብሎ ነው ያማለደው? አማልደኝ ብሎ ጠየቀው። ቆይ ልነግርህ። እሺ አሁን ማን ጋ ነው አማልደኝ ብሎ የጠየቀው? ማስረጃውን አምጣ። ማን ጋ ነው አማልደኝ ያለው? እስቲ ወደ እግዚአብሔር አማልደኝ የሚል አምጣ። ወይ ጉድ! አሁን እኮ እየለመነው እኮ ነው። አብርሃምን እየለመነው ነው አይደል? ምን ብሎ መች? አሁን እኔ የጠየቅኩ ጥያቄ ሰምተሃል? በደንብ እኮ ስለማትሰማኝ ነው ወይ ነርቨስ ከሆንክ ተረጋጋና ስማኝ። እኛ የጠየቅን ጥያቄ ይሄ ሰው ወደ አብርሃም ጸልዮ አብርሃም ወደ እግዚአብሔር ጸልዮለት የተቀበለው ጸሎት መልስ ኦር ወደ አብርሃም ጸልዮ አብርሃም ወደ እግዚአብሔር የጸለየበትን አምጣ። አብርሃም ምንድን ነው ያለው? ሙሴና ነቢያት አሏቸው፣ እኔ ምንም ላደርግልህ አልችልም ነው። ብራዘር አለቀ። አብርሃም አማልዷል። አብርሃም አማልዷል። በቃ አሁን እኮ አብርሃም አማልዷል ወይ? ምጠይቅህን ጥያቄ እባክህ። አብርሃም ግን ማማለድ ግን እንደሚችል ግን ይናገራል። ጥቅስ ማማለድ እንደሚችል ይናገራል። ጥቅስ አይዞህ ወንድሜ፣ የቱ ጋር አማለደ ይላል? የቱ ጋር አማለደ? አብርሃም ምን እንዳለ ሰማ? ጥቅሱ ግን ማማለድ እንደሚችል ግን ይናገራል። ወደ እነሱ እንደምንጸልይ በአጸደ ነፍስ ወዳሉት እንደምንጸልይ ይናገራል። ላውራበት ወዳጄ። አብርሃም ግን ሙሴና ነቢያት አሏቸው፣ እነርሱን ይስሙ አለ ወይስ እኔን ይስሙ አለ? እኔን ይስሙ አለ። ምንድን ነው ያለው?
እኔን ይስሙ ሲጀምር እኔን ይስሙ አለ ብያለሁ እንዴ? አብርሃም እንደዛ ስለዚህ አብርሃም ያልተናገርኩትን ተናግረሃል አትበል። እያወራው አታውራ እባክህ፣ እያወራው አታውራ። አይ ጠየቀኝ መለስኩልህ። በፈጠረ ብራዘር ተረጋጋ እንጂ አብርሃም ወንድም ያልተናገርኩትን ተናግረሃል አትበለኛ። ለዛ እኮ ነው አሁን እኮ እያወራው እኮ ነው ደርበህ የምታወራው። ሚውት አደርግሃለሁ ወይ ስርዓት ስለሌለ ሚውት አደርግሃለሁ። እንዲህ ይላል አብርሃም ግን ሙሴና ነቢያት ስለሰማን ሚውት አድርግና ቅዱስ ሲጨርስ ከዛ ሀሳብ ካለ ታወራለህ። ደርበህ እያንዳንዱ ቃል ላይ ከዚህ በኋላ ከተናገርክ እኔ ነኝ የማወርደው ላጅ። ኦኬ ቴንክ ዩ ዳኒ። እዚህ ጋር ስሙ እንግዲህ አብርሃም እንደሚል ስም አብርሃም ከእግዚአብሔር ጋር አማልዶታል። አብርሃም ምልጃን ይጠይቃል። አብርሃም ከእግዚአብሔር ጋር ያስታርቃል። በፍጹም ሰውየው አብርሃምን በገነት የሚል ሀሳብ የለም። ኦኬ ወደ አብርሃም እቅፍ አልዓዛር እንደሄደ ነው የሚያስታውቀው። አልዓዛርን አብርሃምን አሻቅበው አየ። በምን በአካል እኛ የጠየቅነው ጥያቄ ምንድን ነው? ሰው በህይወት ሆኖ ወደ ሞቱ ቅዱሳን ወደ ማርያም ይጸልይ፣ ወደነ አብርሃም ወደነ ጳውሎስ ጸልዮ ጸሎቱን ከእግዚአብሔር ጋርና አብርሃም ያስታርቁ ሰው አለ? የለም። አብርሃም እንዳለ ስሙ ምልጃ ሲጠይቅ አብርሃም እንዳለ ስሙ። አብርሃም ግን ሙሴና ነቢያት አሉላቸው እነርሱን ይስሙ። አይታል ምልጃ አልተቀበለም። ምልጃም ከእግዚአብሔር ጋር አላስታረቅም። እግዚአብሔር ጋር አስታርቆታል? ብራዘር ንገረኝ። ሶል አቤት። እሺ መልጃ ባለጠጋው ሲጠይቅ ምንድን ነው ያለው? አብርሃም ግን ሙሴና ነቢያት አሏቸው እነርሱን ይስሙ ነው ያለው ወይስ እኔን ይስሙ ነው ያለው? ሙሴና ነቢያት አሏቸው እነሱን ይስሙ አላቸው አለው አብርሃምም ማለት ነው። ስለዚህ ሙሴና ነቢያት በህይወት ስላሉ በህይወት ያለ ሰው እንጂ የሞተ ሰው እንደማያማልድ አብርሃም ነገረው አልነገረው? አይ እንደዛ አይደለም። ፍቹ እንደዛ አይደለም። እሺ አብርሃም ታዲያ እኔ መጸለይ አልችልም ስላንተ መጸለይ አልችልም ብሎታል? እኔ ላንተ አንተን ማዳን አልችልም ጸልይ አንድ ሴናሪዮ ማማለድ አልችልም ብሎታል? በሲኦል ያለ ሰው ጠየቁ ነው እስቲ ብራዘር እየሰማሁ በሲኦል ያለ ሰው እየሰማኸኝ እባክህ ወይ አንሶላም ቢሆን አፍ ውስጥ ያዘ የሚበላ ከሆነ ማለት ነው። በሲኦል ያለ ሰው በሲኦል ያለ ሰው እናንተ ናችሁ ስርዓት አለኝ ብለህ የምታወራው አንተን። አሁን በቃ ከሌላ ሰው ጋር አወራለሁ፣ ከሰለሞን ጋር አወራለሁ። ሰለሞን እሺ ሰላም ናችሁ? እኔ ጥያቄ ምናምን አይደለም፣ አንድ ምስጋና ነው። ምስጋና ለኤርሚያስ፣ ሁለት ደግሞ ጥያቄ አለኝ። ቤተ እምነት ነው ወዳጅ? ከኦርቶዶክስ ነው። በቃ ምስጋናውን በውስጥ በኩል ለኤርሚያስ አድርሰው። ወደ ማርያም ጸልያለህ? በውስጥ በኩል አድርሰው ሳይሆን አይ ትግሉ በውስጥ አድርሰው፣ በውስጥ አድርሰው፣ በውስጥ አድርሰው። ቴንክ ዩ። ወደ ማርያም ጸልያለህ? አብርሃም ማነው ሙሴንና ነቢያትን ስሙ አለ። አብርሃም ነው ቀድሞ የመጣው ሙሴ ነው? አሁን አንተ እያስተማርከን ነው? ወንድሜ እባክህ ወንድሜ ተረጋጋ። እሺ አንድ ሰው አጠገብ ያለ እሱን አናገር። እየሰማኸኝ ነው? አበበ ጉልላት ይባላል። ዛሬ ምን ሆናችሁ ነው የመጣችሁት ሰዎች? አበበ ጉልላት ይባላል። ኤርሚያስ ዲያቆን ሞተብኝ ምናምን ያለው ሰው አጠገብ ያለ። አይዞ 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 አይዞ። ለምልጃ መልስ የሚሆናችሁ ኤርሚያስ ነው እንዴ? ኤርሚያስ ነው። አበበ ጉልላትን አንድ ያናግሩት ስላለ እየሰማኸኝ ነው ብራዘር? እየሰማኸኝ ነው? ዛሬማ ግድ የለም የሆነ ነገር ሆነዋል። ዛሬ ምን ሆናችሁ? ጠላ ዛሬ አበበ ጉልላት የእውነት አጠገቤ ስላለና ይኸው አንድ ያን ጠላህን ጠጥተህ ነው የመጣው ሰለሞን? እሺ ክርስቲያን ክርስቲያን ሰላም ብያለሁ። ሰላም። ከየት ቤተ እምነት ነው? የወንጌል አማኝ ነኝ። አሁን በቅርብ ነው የሆንኩት። ቅዱስዬ አንድ መልእክት አለችኝ እና እሷን ለማስተላለፍ ነው። ከፈቀድክልኝ መልእክት በውስጥ ላክልንሽ። መልእክት ሳይሆን አንድ ደቂቃ አንድ ሰከንድም ቢሆን በውስጥ ላክልን። በጣም ከይቅርታ ጋር በውስጥ ላክልን። መልእክት ሲኖር በውስጥ አስቀምጡልን። ወንጌል አማኞች ጌታ ይባርካችሁ። እሺ ኦርቶዶክሳውያን ላኩልን። በሲኦል ያለ ሰው ነው ለእናንተ ለምልጃ ማስረጃ የሚሆናችሁ ኦርቶዶክሳውያን።
በሲኦል ያለ ሰው ወደ አብርሃም ማለደ፣ አብርሃም ከዛ ወደ እግዚአብሔር ማለደለት። የሌለ መጽሐፍ የሌለ ታሪክ ወዳጆች። ና ሰለሞን አንተ ከቻልክ ና ወዳጄ፣ ይኸው ልክ ይልሃል። ኦርቶዶክሳውያን ላኩልን እስቲ። እሺ ኦላን ሰላም ነው፣ እንዴት ነህ? አለን እግዚአብሔር ይመስገን። ቅዱስ ቆይ ላሰማልህ ድምፅ በዛውም ልቀበለውና እሺ ኦላን ያ እንዴት ነህ? አለን እንዴት ነህ? አለን። ከየት ቤተ እምነት? ክርስቲያን ነኝ፣ ኦርቶዶክስ። እሺ ከኦርቶዶክስ። እሺ ወደ አሁን የምታማልድ ማርያም አለች በሰማይ? የምታማልድ ማርያም አለች ወይ በሰማይ? አለች። ያው እንጂ አልተውም። እሺ መጽሐፍ ቅዱሳዊ ማስረጃ አስተኝ። ማርያም ታማልዳለች አታማልድም? ዘመናት ተከራክራችሁበት እኮ ብራዘር። የምር ግን አይሰለቻችሁም? ማስረጃ አስተኝ ብራዘር። ዳኒ ቦይ የምር አይሰለቻችሁም? የለም ማለት ነው። አየህ፣ አይ ተደጋጋሚ ነው። አሁን የሆነ ነገር ብለህ ተደጋጋሚ ነው የምትለውና ማስረጃ ከሌለ በቃ ታች ሆነ ስማ ብራዘር፣ እታች መልስ ሲኖር ትገባለህ። ሌላ ጊዜ ለምን ጌታን አሰቡ እናንተ? አይዞህ ወዳጅ፣ ተረት ነው ያለ እንጂ ማለት እመኑ ወገኖች። በቃ የምታማልድ ማርያም የለችም፣ መጽሐፍ ቅዱስ ውስጥ የለችም። በሰማይ የሆነች የምታማልድ ማርያም የለችም። የሚያማልድ ግን ኢየሱስ አለ። የሚያማልድ ማን አለ? ኢየሱስ አለ። በአብ ቀኝ ሆኖ የሚያማልድ የእግዚአብሔር ልጅ ኢየሱስ ክርስቶስ አለ። በአብ ቀኝ ሆና ግን የምታማልድ ማርያም የለችም። ተረታችሁን እስክትወው ድረስ አንተውም ማለት ነው፣ አንተውም። እሺ የአማላጇ ማርያም ልጅ ምናምን ተቀበለው እስቲ ቅዱስ። እሺ ዳኒ ሰላም። የአማላጅቷ ወጣ መሰለኝ። ኦርቶዶክሳውያን እስቲ ላኩልን እስቲ ልዩን። ቆይ ጽዮን ልዩ እንዴት ነሽ? ልዩ አቤት። ደህና ነሽ? እግዚአብሔር ይመስገን ደህና ነኝ። ደህና ሁሉ ሰላም? ሁሉ ሰላም እግዚአብሔር ይመስገን። እሺ እንዴት ነው? እያመዛዘንሽ ነው? እያወቅሽ ነው? እያየሁ ነው በደንብ እየተማርኩ። አሁን ወደ ፍጡር መጸለይ አቁመሻል? ኧረ አላቆምኩም። ጸልያለሁ። ወደ ፍጡር ወደ ማርያም አሁን ጸልያለሽ? አዎ እንዴ ለምን አልጸልይም? እሺ ወደ ማርያም የጸለየ ሰው ከመጽሐፍ ቅዱስ ላይ ማስረጃ ይኖርሻል? ወይ የለኝም። እሱ እንኳን ገና እንትን እያልኩ ነው። እና ከመጽሐፍ ቅዱስ መጽሐፍ ቅዱስ እኔ ብዙ አንባቢ አይደለሁም፣ አልዋሽም። አሁን እንዲህ ብዬ ብልህ ነገር የለም፣ አላነብም። ግን ያው መጽሐፍ ቅዱስ አሁን ለምሳሌ ምን ይላል መሰለሽ ልዩ፣ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል። ወደ ማርያም የመጸለይሽን እምነት ያገኘሽው ከየት ነው? ከኦርቶዶክስ። ከመጽሐፍ ቅዱስ አግኝተሻል? አይ እኔ እንደነገርኩ ያው መጽሐፍ ቅዱስ አንባቢ ያለው ማንበብ አሁን ነው። አሁን እችን ሰሞን ስለ እችን ወር ያው እያነበብኩ እያመዛዘንኩ ሁሉን ነገር እያረኩ ወደ ጌታ ብዙ ቀርብ ያለው ማለት እችላለሁ እንጂ አንብቤ አላውቅም። አይ ነው ልዩ እንደምትገቢ አውቃለሁ፣ እንደምትማሪ ምናምን አውቃለሁ። ለዛ ነው እና እስከ ዛሬ ባደረግናቸው ውይይቶች ለምሳሌ ወደ ፍጡር ወደ ማርያም የጸለየ ሰው መጽሐፍ ቅዱስ ላይ ከሌለ፣ ለምሳሌ መጽሐፍ ቅዱስ ቅድም እንዳነሳውልሽ እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው ይላል። እምነት የሚቀዳው ከየት ነው አለ መጽሐፍ ቅዱስ? ከእግዚአብሔር ቃል። ቆይ ላውጣልሽ ማስረጃዋን ላሳይሽ፣ አንቺ ራስሽ እንድታመዛዘኘው። እንግዲህ እኛ የሆነ ቤተ እምነት ግቢ ውጭ አይደለም። እንግዲህ አንቺ ራስሽ ትልቅ ሰው ስለሆንሽ ታመዛዝኛለሽ ሁሉንም ነገር ማለት ነው። መጽሐፍ ቅዱስ ይኸውልሽ እንዴት ብሎ እንደሚናገር ላሳይሽ። ቪዲዮ ልክፈትና እስቲ እንግዲህ ይላል ያላመኑበትን እንዴት አድርገው ይጠሩታል? ባልሰሙትስ ምን ይላል እዚህ ጋር?
ባልሰሙት እንዴት ያምናሉ? ስለዚህ ሰው ባልሰማው ሊያምን አይችልም አይደለ? ከዛ ያለ ሰባኪስ እንዴት ይሰማሉ? ከዛ እዚህ ጋር ምን ይላል? እዚህ ታች እዚች ጋር እስቲ አንብቢልኝ። እንግዲያስ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። በእግዚአብሔር ቃል ነው። አይተሻል አይደለ? ስለዚህ እምነት የሚመነጨው ከምንድን ነው አለ? ከእግዚአብሔር ቃል። ወደ ማርያም የመጸለይን እምነት ከየት ነው ያገኘሽው አንቺ? አይዞሽ ልዩ ላደናግርሽ አይደለም። አደናገርከኝ እንጂ። አይ ቃሉ የሚለውን እኔ የጨመርኩት ነገር አለ? አይ አልጨመርክም። በእርግጥ እና ወደ ማርያም የጸለየ አንድ ሰው የለም መጽሐፍ ቅዱስ ላይ። አንድ ሰው መጽሐፍ ቅዱስ ላይ አንድ ወደ ፍጡር የጸለየ አንድ ወደ ገብርኤል የጸለየ አንድ ሰው የለም መጽሐፍ ቅዱስ። ይልቁንም እንደሚል ታውቂያለሽ? ቆላሲስ እኔ የምሰጥሽን ጥቅስ አንብቢውና ራስሽ ጠይቂያቸው። የትም ቄስም ካለ አባቶችም ካሉ ጠይቂያቸው። እሺ እንዲህ ይላል 17ን አንብቢ ውስጥ እችን አንብቢያት። የእግዚአብሔር አብን በእሱ ያመሰገናችሁ ያመሰገነ በቃል ቢሆንም ወይም በስራ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት። በቃልም ከዛስ በስራም የምታደርጉትን በጌታ አድርጉት። በጌታ በኢየሱስ ስም አድርጉት። በቃ የሚደረገው ነገሮች ሁሉ የሚደረጉት በማን ስም ነው? በጌታ በማርያም ስም አይሆንም፣ በሚካኤል ስም አይሆንም። በማን ብቻ? በጌታ በኢየሱስ። መላእክት መልእክተኞች ናቸው። አዎ እንወዳቸዋለን፣ እናከብራቸዋለን። የተወደዱ የእግዚአብሔር መልእክተኞች ናቸው። እመቤታችንን እንወዳታለን፣ እናከብራታለን። የጌታችን እናት ናት። ወደ እርሷ ግን ጸልዩ ተብለናል? አልተባልንም። በፍጹም አልተባልንም። ጌታ ኢየሱስ ክርስቶስ እኛ በጌታ በኢየሱስ ክርስቶስ ወደ አብ እንድንጸልይ መጽሐፍ ቅዱስ የሚናገር። ከዛ ኢቨን ኢፍ ለእሷ እንድንዘምር ራሱ አልተነገረን። እንዲህ ይላል፣ ይኸውልሽ የእግዚአብሔር ቃል በሙላት ይኖርባችሁ፣ በጥበብ ሁሉ እርስ በርሳችሁ አስተምሩና ገስጹ፣ በመዝሙርና በዝማሬ በመንፈሳዊም ቅኔ በጸጋው በልባችሁ ለማን ዘምሩ ይላል? ለእግዚአብሔር። ለፍጡር ዘምሩ ይላል? እሺ አሁን ለፍጡር መጸለይን ጨረስን። ለማርያም ትዘምሪያለሽ? አዎ ዘምራለሁ። ለማርያም ወይም ለፍጡር ዘምሩ የሚል ማስረጃ አለሽ ከመጽሐፍ ቅዱስ ላይ? እኔ የለኝም፣ እንደነገርኩ ነው። ሲኖረኝ ወደፊት በደንብ እነግርሃለሁ። አዎ ልዩዬ፣ የምትጠየቂው እኮ ብቻሽን ነው። በእግዚአብሔር ፊት የምትጠየቂው ብቻሽን ነው። ለዛ ነው በእግዚአብሔር ፊት ስትጠየቂ ማንም እንኳን አንቺ አሁን ሆነስትሊ ነገርሽ መጽሐፍ ቅዱስ እኔ ብዙ እያነበብ አይደለሁም ብለሽ ተናግረሻል። ኦኬ ብዙ ተናግረሻል። እና የትኛውም የቤተ ክርስቲያን እንኳን ሊቃውንት የሚባሉት አባቶች የሚባሉት በዛ ቤት ውስጥ ማለት ነው ኦኬ ወደ ማርያም ጸልዩ የሚል አንድ ማስረጃ ያመጡ፣ ወደ ቅዱሳን ጸልዩ የሚል አንድ ማስረጃ ያመጡ፣ ለማርያም ዘምሮ የሚል አንድ ማስረጃ ያመጡ። ለማንም ማስረጃ ቢባል የሚያቀርቡት ምንም ማስረጃ የለም። ስለዚህ መጽሐፍ ቅዱስ በክርስቶስ ኢየሱስ ወደ እግዚአብሔር እንድንጸልይ ነው የሚያሳየን። በቃልም በስራም የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉ። ከዛ ዮሐንስ ወንጌል ላይም በሚገርምሽ ሁኔታ ጌታ ኢየሱስ ክርስቶስ በደንብ አድርጎ ይናገራል። በደንብ አድርጎ እርሱ ምን ስለሚያደርግ በዚያን ጊዜ ይኸውልሽ መጽሐፍ ቅዱስ እንዲህ ይላል። እችን አሁን ጥቅሱን ወይ በውስጥም ካናገርሽኝ ሙሉ ጥቅሶቹን ሰጥሽና ጴንጤሁኛ አይደለም ምኑኛ አይደለም እኛ ቀሳውስት ካሉ የንስሐ አባት ካለሽ እነሱን ሄደሽ ትጠይቂያለሽ። እስቲ ይችን አንብቢያት። የትኛው? በዚህ ቀንም
ከኔ እንዳች አትለምኑ። እውነት እውነት እላችኋለሁ አብ በስሜ የምትለምኑት ሁሉ ይሰጣችኋል። በማን የምትለምኑትን? በአብ አይደል? በኢየሱስ ስም አብ በስሜ የምትለምኑ ሁሉ ኢየሱስ ነው የሚለው። ኢየሱስ አብ በስሜ የምትለምኑትን ሁሉ ይሰጣችኋል። አብ የማን አባት ነው? የኢየሱስ አባት ነው አይደለም? የጌታ ኢየሱስ አባት ነው። ስለዚህ የምትለምኙን ሁሉ በኢየሱስ ስም ለምነሽ ትቀበያለሽ አይደለም? ስለዚህ ምን አተሽ ነው ታዲያ ሁሉን መቀበል በኢየሱስ ስም እየቻልሽ ወደ ሌላ አካልነት ይችው? ይኸውልሽ በእግዚአብሔር ፊት ማንም ስላንቺ አይጠየቅም። በእግዚአብሔር ፊት ማንም ሄዶ አይ እንዲህ እኮ ልትል አስባ ነው እንዲህ ልትል ፈልጋ ነው ብሎ ማንም በእግዚአብሔር ፊት ሄዶ ስለአንቺ ማንም አይከራከርም፣ አይጠይቅም። በእግዚአብሔር ፊት ስለአንቺ የሚቀርብ ቄስ የለም፣ የሚቀርብ ፓስተር የለም፣ የሚቀርብ ሼክ የለም። በእግዚአብሔር ፊት የምትቀርቢው አንቺና አንቺ ብቻ ነሽ። ስለዚህ the only thing you have to do is በቃ reading the Bible። አሁን በኋላ በውስጥ መስመር ገብቶ ሊያጨናንቁሽ ይችላሉ። አንቺ ወደዚህ ነይ ወደዛ ነይ ምናምን ሊሉሽ ይችላሉ። መጽሐፍ ቅዱሷን አስቀምጠሽ ይኸው መጽሐፍ ቅዱስ ላይ የለም ወደ ማርያም ጸልዩ የሚል ወደ ቅዱሳን ዘምሮ የሚል አንድ መጽሐፍ ቅዱስ ላይ የለም። ከየት አምጥታችሁ ነው እንደዚህ የምትሉት? እስቲ በመጽሐፍ ቅዱስ ላይ ቆማችሁ አስረዱኝ ብለሽ ጥያቄ ነው ማቅረብ ያለብሽ። ምክንያቱም መጽሐፍ ቅዱስ ላይ ሳትቆሚ ካመንሽው ነገሩ ምን ይሆናል? ወይ በቤተሰብ ዝም ብለን የወረስነው ነገር ወይ በሌላ ቦታ የወረስነው ነገር እንጂ ምን አይደለም፣ እኛ ራሳችን አምነን ያመጣነው ነገር አይደለም ማለት ነው። ኦኬ፣ አይደለም ማለት ነው። አሁን አንቺ የዘላለም ሕይወት እንዳለሽ ይሰማሻል ልዩ? አዎ። እንዴት ነው ያገኘሽው የዘላለም ሕይወትን? በመጸለይ። በጸሎት እኮ የዘላለም ሕይወት አይገኝም ልዩ። በምንድን ነው የታገኘው? ይኸው ቅድም ያነሳሁልሽ ላይ ሰሞኑን እኔ ጋር እየተማርሽ አልነበር እንዴ? እንዴት እንደዚህ ነገሮች አይገርምህም? አይ መች የዛለት እኮ በደንብ እንደዚህ አላስተማርክም። ዛሬ ነው በደንብ። አይ ላይቭ ላይ እኮ አስተምራለሁ እኮ ላይቭ ላይ አንድ ቀን ነው የገባሁት የነበረው እኮ። አንድ ቀን ብቻ ነው የገባሽው? ለዛ ነው ተከታታይ ትምህርት ስለነበረ ነው። ለዛ ያልነበርኩም እኔ። እሺ ይኸውልሽ ሰው እንዴት እንደሚድን ይኸውልሽ እንዴት እንደሚናገር ስም። ነገር ግን ምን ይላል? ሮሜ ምዕራፍ 10 ከቁጥር 8 ጀምሮ ነው። ይኸውልሽ ነገር ግን ምን ይላል? በአፍህም በልብህም ሆኖ ቃሉ ቀርቦልሃል። ይህ የምንሰብከው የእምነት ቃል ነው። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህና። እስቲ ይህችን አንብቢያት ራስሽ እንዲገባሽ ነው ማስነበብሽ። ኢየሱስ ጌታ እንደሆነ በአፍህ ብትመሰክርም እግዚአብሔር ከሞት እንዳስነሳ በልብህ ብታምንም ነው የሚለው። ብታምን ትድናለህ እና ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮም ይድናል። ከዛስ መጽሐፍ በእርሱ የሚያምን ሁሉ አያፍርም ይላልና። ስለዚህ ሰው እንዴት ይድናል አለ? ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ከዛ ምን ያደርጋል? ይድናል። አሁን እንዴት መሰለሽ ምትድኘው? መጽሐፍ ቅዱስ እኛ በራሳችን ስራ፣ በራሳችን ጽድቅ፣ በራሳችን መልካምነት መዳን ስላልቻልን፣ ኦኬ፣ በራሳችን ጽድቅና በራሳችን ማንነት መዳን ስላልቻልን እግዚአብሔር አምላክ ምን አደረገ? በልጁ በክርስቶስ ኢየሱስ በማመን እንድንድን መጽሐፍ ቅዱስ ያስቀምጣል። እንዴት ብለን? ኢየሱስ ክርስቶስ ጌታ እንደሆነ በአፍሽ ብትመሰክር፣ ያ ማለት ኢየሱስ የኔ ጌታ ነው፣ የህይወቴ ባለቤት ነው፣ ከእርሱ ውጭ ሌላ መዳኛ የለም፣ ከእርሱ ውጭ ሌላ የመዳን መንገድ የለም፣ እርሱ ብቻ ነው ጌታዬ፣ አዳኜ እርሱ ነው፣ ፈዋሼ እርሱ ነው፣ ከእሱ ውጭ ህይወትም ተስፋም የለኝም፣ እርሱ ነው የሚያድነኝ ስትይ፣ ከዛስ ደግሞ እግዚአብሔርም ከሙታን እንዳስነሳው በልብሽ ብታምኝ፣ በአፍሽ መስክረሽ በልብሽ ብታምኝ፣ ምን ብለሽ ብታምኝ? ክርስቶስ ኢየሱስን እኔን ስለማጽደቅ እግዚአብሔር ከሙታን አስነስቶታል። ጌታ ኢየሱስ ለእኔ ሞቶ ነው ለእኔ የተነሳው፣ እኔን ስለማጽደቅ፣ እኔን ስለማዳን ህይወቱን አሳልፎ ለእኔ ሰጥቶኛል።
ብለሽ ስታምኝ ነው የምትጸድቂውና የምትድኘው። እንደው ምንም ሳልሰራ አዎ ምንም ሳትሰሪ እንዴት ይኸውና ላሳይሽ እንዴት እንደምትድኝ 2 ቆሮንቶስ 5:21 እችን አንብቢያትሽ ልዩ ይሄ እንዳለ ሙሉን ጥቅስ ልክልሻለሁ። እሺ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአትን ያላወቅነው እርሱ ስለኛ ኃጢአት አደረገው ነው የሚለው አትታይም። እቺ እንትና እንትን ስላላለችን አደረገው ይላል። በእንግሊዝኛውም ላሳይሽ for he has made him to be sin for us who knew no sin that we might be made the righteousness of God in him። አይተሻል መጽሐፍ ቅዱስ ሲናገር ምን ይላል? እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቅነው እርሱን ስለኛ ኃጢአት አደረገው። ኢየሱስ አንቺ ጻድቅ እንድትሆኝ ኢየሱስ ምን ሆነ? ኃጢአት ሆነ። የሰማሽ ነው? አዎ እየሰማሁ ነው። አንቺ ኃጢአተኛ ስለሆንሽ አንቺን ለማጽደቅ አንቺ ጻድቅ እንድትሆኝ ኢየሱስ ምን ሆነ? ኃጢአት ሆነ። እኛስ ደግሞ በእርሱ ጻድቅነት የእርሱን ጽድቅ ለእኛ ሰጠንና የእኛን ኃጢአት እርሱ ተቀበለ። አየሽ የእኛን ኃጢአት